ተመልሰናል አድማጮቻችን አራዳ ኤፍ ኤም 95.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። የመጀመሪያውን ጉዳይ እንመልከት። ትናንትና ለማንሳት ፈልገን ነገር ግን ሰዓት አንሶብን የተውነውን ጉዳይ እንመልከት። የብራዚል የእግር ኳስ አጫዋት ወዴት ነው የጠፋው የሚለውን ጉዳይ እንመልከት። የብዙ ሰዎች ጥያቄ ነው። በቅርብ ጊዜ እንኳን ሳስታውስ እንደ ብራዚል ነው የሚጫወቱት የሚል አስተያየት ይሰጥ ነበር። አሁን ይህንን እየሰማን አይደለም የምንገኘው። ምክንያቱ ምንድን ነው የሚለው እናንሳ። ልክ ነው። ብራዚል ከአርጀንቲና ጋር ጨዋታዋን ታደርጋለች በደቡብ አሜሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታ። ያው ብራዚል እኛ ስናድግ ሁል ጊዜም ቄንጠኛ ተጫዋች ይታይ ብራዚላዊ ይመስላል እንላለን። አሁንም ድረስ በቴክኒኩ ላቅ ያለ ፔዳላዳ የሚያደርግ ኤላስቲኮ የሚሰራ ተጫዋች ሲኖር የብራዚላውያን ተጫዋቾች ክህሎት ሆኖ ስለሚቆጠር ምሳ ሁል ጊዜም አጫዋቱ እንደ ብራዚላውያን ተጫዋቾች ነው ተብሎ ይደነቃል። ምንም እንኳ አፍሪካዊ ቢሆን ወይ ከአውሮፓ ወይ ከእስያ የመጣ ተጫዋች ቢሆን በአጫዋቱ ምክንያት ብቻ ግን ከብራዚል እግር ኳስ ጋር እናዛምደዋለን። ግን ይሄ ለተናጠል ተጫዋቾች ለግለሰቦች ነው፣ ለቡድኖችም ተመሳሳይ ነው። ብዙ ፌንታ የሚሰሩ ተጫዋቾች ያሉበት፣ አብዶኛ ተጫዋቾች የሚበዙበት፣ አርቲስቲክ እግር ኳስ የበዛበት አጫዋት የሚከተል አንድ ቡድንም ካየን ይህስ እንደ ብራዚሎቹ የሚጫወት ነው ተብሎ ይደነቃል። ስለዚህ ሁሌም ያማረ እግር ኳስን ከብራዚሎች ጋር የነሱ አንድ ዲኤንኤ አድርጎ መጥቀስ የተለመደ ነው። አሁንም ድረስ ግን አልቀረም። እንደዛ እናነሳለን ወይም አጫወቱ እንደ ብራዚል ነው የምንለው ብዙ ተጫዋች አለ። ግን ብራዚሎቹ ራሳቸው እንደ ብራዚል አይጫወቱም አሁን። ወይም የነሱ እግር ኳስ ከአውሮፓ እግር ኳስ የበለጠ የሚመሳሰል እንጂ ያንን ብራዚልን በዓለም እግር ኳስ የተለየች ወይም ዩኒክ የሚያደርጋት ጆጋ ቦኒቶ ወይም ውብ ጨዋታ የሚሉት እነሱ ያጫወት አሁን ጠፍቷል። ለምሳሌ የዛሬ 10 ዓመት ገደማ 11 ዓመት በብራዚል የዓለም ዋንጫ በተስተናገደ ጊዜ አንድ ጨዋታ ነበራቸው። ከኮሎምቢያ ጋር ተጫወቱ። የብራዚል ብሔራዊ ቡድን በሉዊስ ፌሊፔ ስኮላሪ ነበር ይሰለጥን የነበረው። በዛ ጨዋታ እነ ሀሜስ ሮድሪጌስ የነበሩበትን የኮሎምቢያን ብሔራዊ ቡድን 2-1 ካሸነፉ በኋላ 90ኛው ደቂቃ ላይ የፋውሉ ብዛት 31 ነበር። አብዛኞቹን ጥፋቶች የሰሩት የብራዚል ብሔራዊ ቡድን ተጫዋቾች ናቸው። በዓለም ዋንጫው የዓለም ዋንጫውን ምርጥ ጎል ያስቆጠረው ሀሜስ ሮድሪጌስ 6 ጊዜ ለብቻው ጥፋት ተሰርቶበት ነበር እና ጨዋታው ካበቃ በኋላ ቢግ ፊል ወይም ፊሊፓኦ የሚሏቸው ወይም ትልቁ ፊሊፕ የሚሏቸው የ2002ቱን የዓለም ዋንጫ ከብራዚል ብሔራዊ ቡድን ጋር ያሸነፉት ለሌላ ገድል በድጋሚ የተጠሩት ጨዋታው ሲያልቅ ለብዙ ሰዎች ይሄ ውብ ላይሆን ይችላል፣ ነገር ግን ለግባችን እየተቃረብን ነው አሉ። ራሳቸው ያሉት ቡድናቸው የተጫወተበት መንገድ ውብ እንዳልሆነ ተቀብለው ለብዙ ሰዎች ውብ ላይሆን ይችላል፣ ግን የዓለም ዋንጫ የማሳካት ህልማችንን እየቀረብን ነው የሚል አስተያየት ሰጡ። እዚያ ጨዋታ ላይ ሁለቱ የብራዚል ጎል አስቆጣሪዎች 2-1 ሲያሸንፉ ሁለቱም ተከላካዮች ነበሩ። አንደኛው ቲያጎ ሲልቫ ነው፣ ሌላኛው ዳቪድ ሉዊዝ ነው። ሁለቱም ተከላካዮች መሆናቸው ብቻ ሳይሆን ሁለቱም ከቆሙ ኳሶች ነው ጎሎቹን ያስቆጠሩት። ብራዚል ላይ ነው የዓለም ዋንጫው እየተደረገ ያለው። የእግር ኳስ ፌስቲቫል የምታሳይ ሀገር የሚል ቅጽል የሚሰጣት ብራዚል በሁለት ተከላካዮቿ ጎል ከ31 ፋውሎች በኋላ ወደ ግማሽ ፍጻሜ ደረሰች ማለት ነው። ይሄ የመጨረሻ አንታይ ብራዚል ስታቲስቲክስ ነው። ብራዚልን ስለ ውብ እግር ኳስ እንዳነሳሁት፣ ስለ ሪትሚክ እግር ኳስ፣ ስለ ጥበብ፣ ስለ ፍላምቦያንስ ስለዛ ነበር ሰዎች የሚያነሱት። የውብ እግር ኳስ መንፈሳዊ ቤት ብለው ነው ሰዎች የሚጠሯት ብራዚልን። ስፒሪቹዋል ሆም ነው የሚሏት። በዓለም ዋንጫ ታሪክም የብራዚልን ያህል ብዙ የዓለም ዋንጫ ደጋግሞ ያሸነፈ የለም። ለነገሩ በውጤትም ቢሆን 5 ጊዜ ነው ብራዚል የዓለም ዋንጫ ያሸነፈው። ስለዚህ የብራዚልን ያህል የዓለም ዋንጫ ያሸነፈ የለም። በዓለም ዋንጫ ታሪክም እያንዳንዱን የዓለም ዋንጫ ከ1930 ጀምሮ እስከ 2022 ድረስ ሁሉንም የዓለም ዋንጫ የተሳተፈ ብቸኛው ሀገር ነው። እያንዳንዱ የዓለም ዋንጫ ላይ የተሳተፈ ሀገር የለም። በእግር ኳስ ታሪክ ገናና ስፍራ ያላቸው ትልልቅ ተጫዋቾችን ያፈራ ከቀድሞ ፔሌ እስከ ቅርብ ጊዜ ኔይማር ድረስ አርቲስቶችን ያሳየን ሀገር ነው የብራዚል እግር ኳስ። ለዚህ ነው ትልቁ የእግር ኳስ ሀገር ሆኖ የሚቆጠሩ። አሁንም ስለ ብራዚል እግር ኳስ
ሰዎች ሲያስቡ የሚመጣላቸው በመንገድ ላይ ልጆች በሪዮ ዲጄኔሮ ጎዳናዎች ስለሚያሳዩቸው ትሪኮች ወይ በኮፓካባና የባህር ዳርቻ ስለሚስተዋል የአሸዋ ላይ እግር ኳስና መቀስ ምቶች፣ ስለ ፔሌ፣ ስለ ክሎዶልዳው፣ ስለ ጋሪንቻ፣ ስለ ዚዚኖ፣ ስለ ቫቫ ወይም ስለ ሮናልዶ ወይም ስለ ሮናልዲኞ፣ ስለ ሮማሪዮ፣ ስለ ጃልሚኛ፣ ስለ ሌሎቹ አርቲስቶች ነው፣ ስለ ዚኮ፣ ስለ ሶክራተስ፣ ስለ ሌሎቹ ምትሃተኛ ቴክኒካዊ ተጫዋቾች ነው። ስለ ብራዚል እግር ኳስ ካሰብን በአእምሯችን ላይ የሚመጣው ሰዎች የብራዚል እግር ኳስ ሲባል ያ የሚያምር ቢጫ መለያቸው የዓለም ዋንጫ ትልልቅ ስኬታቸውና ስኬታቸውን ያገኙበት ጥበባዊ መንገድ ለመጀመሪያ ጊዜ በከለር ቴሌቪዥን የዓለም ዋንጫ ሲተላለፍ የ1970 የዓለም ዋንጫ የሜክሲኮ የዓለም ዋንጫ ነበር የተላለፈው። በጣም ከለርፉል ደማቅ ቢጫ መለያ ነው ደግሞ የሚለብሰው። ለመጀመሪያ ጊዜ የከለር ቴሌቪዥን የዓለም ዋንጫ የታየው ባለቀለም ምስል የታየው በዓለም ላይ 1970 የዓለም ዋንጫ ነው። የ1970 የዓለም ዋንጫ ደግሞ በየክለቦቻቸው 10 ቁጥር ሆነው የተጫወቱ 4-5 ተጫዋቾችን ማሪዮ ዛጋሎ አንድ ላይ ያሰለፉበት፣ ቅድም ያነሳሁት ጋሪንቻ፣ ፔሌ፣ ክሎዶልዳው፣ ጃርዚኖ፣ ሌሎቹ ተጫዋቾች ሁሉ አንድ ላይ የተሰለፉበትና ሰዎች አሁን ድረስ የምንጊዜ ምርጡ የዓለም ዋንጫ ቡድን ብለው የሚያወድሱት ያ ቡድን የታየበት፣ ወይ ደግሞ ልክ በእኛ እድሜ ላለ ሰው የ2002ቱ የዓለም ዋንጫ ላይ እንደው የእግር ኳስ አርቲስትሪ ያሳየ እንኳ ባይባል አርቲስቶች ግን ነበሩት። ሮናልዲኞ፣ ሮናልዶ፣ ሪቫልዶ አይነት ተጫዋቾች የነበሩት ቡድን ነው። ግን ሌላ አንድ የናይኪ ኮሜርሻል ነበር 1990ዎቹ ወይም 2000ዎቹ ላይ የተሰራ አንድ የናይኪ ማስታወቂያ ነበር። የማስታወቂያው ስም ራሱ ናይኪ ያው ለሲቢኤፍ የትጥቅ ማቅረብ ስምምነት ያለው ትልቅ ብራንድ ነው እና ናይኪ ያሰራው ማስታወቂያ ላይ በጣም ግሩም ማስታወቂያዎች ያሰራ ነበር ለነገሩ ያን ጊዜ። አንድ እንዲያውም 2002 የዓለም ዋንጫ ከመድረሱ በፊት ኤሪክ ካንቶና ትልቅ አለቃ ሆኖ የሚታይበት፣ ሮናልዶ፣ ቲየሪ ኦንሪ፣ ፍራንቼስኮ ቶቲ፣ ሪዮ ፈርዲናንድ ምናምን አይነት በወቅቱ የነበሩ ስታሮች የሚሳተፉበት አንድ የናይኪ ማስታወቂያ ነበረ። አሁን እንደ ድሮ ይስሯል እርግጠኛ አይደለሁ። እንዲሁም አንደኛው ማስታወቂያ በቅርብ ጊዜ የሆነ አንድ ቲክቶከሮች የሚሳተፉበት አንድ ማስታወቂያ ቴሌቪዥን ላይ ምናምን አይቼ ነበር። በቀጥታ ከዛ የተቀዳሚ ይመስል ማለት ነገር ሁሉ በቃ የሚመሳሰል ነው። የማንቸስተር ዩናይትድ ተጫዋቾችና የማንቸስተር ዩናይትድ ተጫዋቾች ስኮልስ፣ ሩድ ቫን ኒስተልሮይ፣ ራሳቸው ሰር አሌክስ ፈርጉሰን ቲየሪ ኦንሪን ሲያባረሩት የሚታይበት ማስታወቂያ፣ መስኮት እየሰበረ ይሄዳል፣ የሆነ ውሻ ያባረረዋል ምናምን ነገር። ናይኪ እንዲህ አይነት ማስታወቂያዎች ይሰራ ነበር። ደ ያልኩኝ ካየሁት በኋላ ይሄኛውን ማስታወቂያ ገና ከኢኒሻሉ ጀምሮ አንድ አይነት ነው። ኦኬ። እና ናይኪ እንዲህ የማይረሱ ማስታወቂያዎች ይሰራ ነበር እና እዛ ላይ ብራዚሎቹ ወደ ኤርፖርት ይመጣሉ፣ ያንን ቢጫ መለያቸውን ለብሰው። ዦጋ ቦኒቶ ነው የማስታወቂያው ርዕስ። ሌሎች በዛ ዘመን የነበሩ ስታሮች እንደ ዝላታን ኢብራሂሞቪች አይነቶቹ የብራዚል ተጫዋቾችን ትሪክ ለመቅዳት ሲሞክሩ የሚያሳይ አይነት ብራዚል የትሪኮች ሀገር ነች የሚል መልእክት ማስተላለፍ የተፈለገበት ማስታወቂያ ነበር። ብራዚል ሲባል ስለ ሻምፓኝ ፉትቦል፣ ስለ ፓርቲ ፉትቦል፣ ስለ ውብ እግር ኳስ ነው የምናስበው። ግን አሁን ይሄ የብራዚል የውብ እግር ኳስ ሀገርነት ወደ አፈ ታሪክነት እየተቀየረ ሚት እየሆነ እንጂ በተጨባጭ ቡድኑ እንደዛ አይደለም የሚጫወቱ። ለምሳሌ እኔን ብትጠይቅኝ የመጀመሪያ የልጅነት ትውስታዬ በጣም በደንብ አናላይዝ ማድረግ የምችልበት እድሜ አልነበረም። 98 የዓለም ዋንጫ የመጀመሪያ ያየሁት ኮምፒቲሽን። ከ98 የዓለም ዋንጫ ጀምሮ እስከ 2022 የዓለም ዋንጫ ድረስ እኔ ስለ ብራዚል ያለው ስም እንደዚህ ሆኖ እማስታውሰው በዓለም ዋንጫ ላይ የቀረበ ውብ እግር ኳስ የሚጫወት ቡድን አላየውም። ማለት እንደ ኮሌክቲቭ ማለት ነው። ያ የ2002 ለመጨረሻ ጊዜ ዓለም ዋንጫ ያሸነፉበት ውድድር ላይ ሮናልዲኞ ግሩም ነበር፣ ሪቫልዶ አስደናቂ ነበር። እነዚህ አራቱ አሮች የሚሏቸው ሮቤርቶ ካርሎስ፣ ሮናልዲኞ፣ ሪቫልዶ እና ሮናልዶ። ግን ያ ቡድን የበለጠ የዲፌንሲቭ ኦርጋናይዜሽኑ የቢግ ፊል ታክቲካዊ አደረጃጀት የበለጠ የሚታወስበት ነው። ተጫዋቾቹ በግል ግሩም ነበሩ። ግን ከዛ በኋላ የ2006 10 14 18 2022 ያየነው ቡድን በፍጹም እነሱ ውብ እግር ኳስ ውብ ጨዋታ ወይም ዦጋ ቦኒቶ የሚሉትን አሳይቶ አያውቅም፣ ወይም እኔ አይቼ አላውቅም። በዓለም ዋንጫ እኛ ማየት ከጀመርንበት ጊዜ ጀምሮ
ግን በታሪክም ወደ ኋላ ሄደሽ ስታይ ከ1986 በኋላ የብራዚል አሰልጣኞች ብሔራዊ ቡድኑን ያሰለጠኑት እና በዓለም ዋንጫ በተለይ ይዘውት የቀረቡት አሰልጣኞችን ካየሻቸው ሁሉም ዲፌንሲቭ አሰልጣኞች ናቸው። ሁሉም የኦርጋናይዜሽን አሰልጣኞች ናቸው። 90 የዓለም ዋንጫ 94 ካርሎስ አልቤርቶ ፓሬራ ነበር የዓለም ዋንጫውን አሸንፈዋል። 98 ማሪዮ ዛጋሎ፣ 2002 ሉዊስ ፌሊፔ ስኮላሪ፣ 2006 እንደገና በድጋሚ ካርሎስ አልቤርቶ ፓሬራ መጡ። 2010 ዱንጋ ኃላፊነቱን ተረከበ። 2014 ቢግ ፊል ነበር እንደገና ያሰለጠኑት። 2018 አዴኖር ሊዮናርዶ ባቺ እሳቸው ናቸው በድጋሚ 2022ም ላይ የነበሩት። ሁሉም አሰልጣኞች ቢያንስ እንደው የሚከላከሉ አሰልጣኞች ናቸው ባልልም በውብ የማጥቃት አጨዋወታቸው የሚታወቁ አይደሉም። ውብ እግር ኳስ የምትጫወት ሀገር ነች ብራዚል። ግን በስም ደረጃ ጆጋ ቦኒቶ የድሮ ሜንታሊቲ ነው ይላል ቢራ ብራሲል ሚል ለሚባል የቲቪ ግሎቦ የታወቀ ጋዜጠኛ። አሁን የለም ጆጋ ቦኒቶ የሚባል ነገር ቢያንስ በብራዚል እግር ኳስ ውስጥ የለም ይላል። እንግዲያ የጠፋ ነው ቀጣዩ ጥያቄ፣ ለምን አጣችሁ ብራዚል? የብራዚል ዩኒክነስ እሱ ነው። ከሌሎች ትልልቅ የእግር ኳስ ሀገራት ለምሳሌ የዓለም ዋንጫን በማሸነፍ ከሚቀራረቡት ከጣሊያን፣ ከጀርመን፣ ከሌሎቹም በዓለም ዋንጫ ላይ ትልልቅ ታሪክ ካላቸው 2 3 4 የዓለም ዋንጫ ካሸነፉት ሀገራት ኢቭን ከአርጀንቲና፣ ከኡሩጓይ፣ ከሌሎቹም ሀገራት የሚለያት ፈረንሳይም 2 ጊዜ ዓለም ዋንጫ ወስዷል። ስለዚህ ምድብ ውስጥ መካተት አለበት። ከነዚህ ሁሉ የሚለያት ዩኒክ የሚያረጋት ያ ጆጋ ቦኒቶ የጠፋ ብሎ መጠየቅ ያስፈልጋል። ግን ያንን መልስ ከመስጠታችን በፊት አንዳንድ ልናውቃቸው የሚገቡ ነገሮች አሉ። መጀመሪያውኑ ብራዚል ይህንን ውብ አጫወት እንዴት አዳበረችው? ከየት አመጣችው? መነሻው ምንድን ነው የሚለውን ማወቅ ይጠቅማል። ስለ ካፖዌራ ስለ ማልድራሮ የሚሉት ልጅ ወይም ሀሳባዊ የብራዚል ታዳጊ በብራዚል ፋቬላዎች የሚያድግ ሰው ስለ እሱ ሁሉ ጥቂት ማሰብ አለብን። ግን ብራዚል የመጀመሪያዎቹ 2 የዓለም ዋንጫዎች ላይ ደካማ ቡድን ነበራት። የ1930 ና የ1934ቱ የዓለም ዋንጫ ላይ ግን የብራዚል ይሄ የምናውቀው የጆጋ ቦኒቶ ዲኤንኤ ተፈጠረ የሚባለው በስትራስቡርግ ከተማ በ1938 ነው። ስትራስቡርግ ፈረንሳይ ነው። ያኔ ፈረንሳይ ነበር እርግጠኛ አይደለሁም፣ ምክንያቱም ፈረንሳይና ጀርመንን ያዋጉ ናቸው። ስትራስቡርግ ማለት አልሳስ ውስጥ ያለ ነው። አልሳስና ሎሬን ደግሞ የሆነ ጊዜ ጀርመን የሆነ ጊዜ ፈረንሳይ የሆኑ ናቸው። ከ1945ቱ የሁለቱ የዓለም ጦርነት ፍጻሜ በኋላ ነው ቬንገር የተወለዱበት ማለት ነው አልሳስ ስትራስቡርግ የሚባለው አካባቢ እና ያኔ 38 ፈረንሳይ ዓለም ዋንጫ አስተናገደች ና ሰዎች በሙሉ ሌላ ጊዜ ከታየ የተለየ እግር ኳስ ተመለከቱ። 1938 የምድብ ጨዋታቸውን ሲከፍቱ ከፖላንድ ጋር ነበር የተጫወቱት ብራዚሎቹ እና 6-5 አሸነፉ። 6-5 11 ጎሎች የተቆጠሩበት ጨዋታ ሆነ። ያንን የዓለም ዋንጫ አላሸነፈችም ብራዚል፣ 3ኛ ሆናን የጨረሰችው። ግን በውድድሩ ላይ ባሳዩት የእግር ኳስ ኤግዚቢሽን ምክንያት የብራዚል ተጫዋቾች ወደ ሀገራቸው ሲመለሱ የጀግና አቀባበል ነበር የተደረገላቸው። ውድድሩ ላይ ከፍተኛ የጎል አስቆጣሪ ሆኖ ያጠናቀቀው ሊዮኒዳስ የሚባል አጥቂ ነበራቸው። አክሮባቲክ አጥቂ ነው። አንዳንዶች ይሄ የመቀስ ምት የሚባለውን ቴክኒክ የፈጠረው እሱ ነው ይላሉ። ከዛ በፊት የመቀስ ምት ቢያንስ የተቀዳ በቪዲዮ ያለ የመቀስ ምት ቴክኒክ የለም እና ሊዮኒዳስ የ1938 የዓለም ዋንጫ ከፍተኛ ጎል አስቆጣሪ እሱ ነው፣ የሲዘር ኪክ ፈጣሪ ይባላል እና ካስቆጠራቸው 7 ጎሎች መካከል አንደኛው ደግሞ እየተጫወተ አንዱ ጫማ ወልቆ ስለጠፋበት በባዶ እግሩ ነው ያስቆጠረው። ከ7 ጎሎች አንደኛው በባዶ እግሩ የተቆጠረ ነው። በሱ ምክንያት ይታወሳል። በመቀስ ምቱ፣ በባዶ እግር ጎሉ ሌሎች አውሮፓ ቡድኖች የማይጫወቱት በቴክኒክ የላቀ እግር ኳስን የሚጫወት አጥቂ በመሆኑ ምክንያት እንግዲህ እንዳሁኑ አይደለም ኢንፎርሜሽን ትራቭል የሚያደርገው። እንዳሁኑ ሁሉም የዓለም ሰው የዓለም ዋንጫ አያይም። ግን ያንን የዓለም ዋንጫ ያዩ ሰዎች ከዛ በፊት በነበሩት 2 የዓለም ዋንጫዎች ላይ ያልታየ የቄንጥ እግር ኳስ አየን ይላሉ። ብቸኛው አልነበረም። ዶሚኒጎስ ደጊያ የሚባል ተከላካይ ነበራቸው፣ ስቶፐር ነበራቸው። ግን በስም ብቻ ነው ተከላካይ የነበረው። ምክንያቱም አሁን ተከላካዮች ኳስ ከራሳቸው የሜዳ ክፍል እየገፉ ሲወጡ ወይ ፕሌይሜከሮች ነገር ሲሆኑ እንደው እንደ አዲስ ግኝት አሁን በእኛ ዘመን ያሉ አሰልጣኞች እንደፈጠሩት ተደርጎ ቢቆጠርም
ግን ዳጊያ የሚባለው ተጫዋች 1938 የዓለም ዋንጫ ላይ አድርጎታል። ከራሱ የሜዳ ክፍል ኳስ እየገፋ ድሪብል እያደረገ የሚሄድ ተከላካይ ነበር። ይሄም ያኔ ለነበረው እግር ኳስ ሬቮሉሽነሪ ነበር። የብራዚልን አይደንቲቲ እንደ እግር ኳስ ሀገር ለዓለም ያስተዋወቀው የዓለም ዋንጫ 1938 የዓለም ዋንጫ አላሸነፈችም። የዓለም ዋንጫውን ያሸነፈችው ጣሊያን ነች፣ የቤኒቶ ሙሶሊኒ ሀገር። ግን ሰዎች የብራዚልን የእግር ኳስ አይደንቲቲ በቴክኒክ በአንፕሪዲክታቢሊቲ በማይገመት ክህሎታቸው፣ በፌንታዎቻቸው፣ በመቀስ ምቶቻቸው፣ በድሪብሎቻቸው ዓለም የተዋወቃቸው 1938 ላይ ነው። የ30 እና የ34 የዓለም ዋንጫ ላይ ቡድኑ ደካማ ስለነበር ሰዎች አያስታውሱትም። ምክንያቱ ግን ለመጀመሪያ ጊዜ ብሔራዊ ቡድን ውስጥ የአፍሪካ ባክግራውንድ ያላቸው አፍሮ ብራዚሊያንስ የሚባሉ ተጫዋቾች በውድድሩ ላይ የታዩበት የዓለም ዋንጫ ነው። አሁን የጠቀስኳቸው ሁለቱም ተጫዋቾች ጥቋቁር ተጫዋቾች ናቸው። የብራዚል የቄንጥ እግር ኳስ አይደንቲቲ የአፍሮ ብራዚላውያን አይደንቲቲ ነው፣ ወይም የአፍሪካ መሰረት ያላቸው በባሪያ ንግድ በምን ግማሹ የብራዚል ሕዝብ ጥቁር፣ ልክ በአሜሪካ ብዙ አፍሮ አሜሪካንስ እንዳሉት አፍሮ ብራዚሊያንስ ደግሞ የሚባሉ አሉ። ከዚህ 10 ዓመት በፊት ግን ማሰብ አይቻልም ነበር። ይሄንን 1930 እና 34 የዓለም ዋንጫዎች ላይ የተሳተፈው የብራዚል ቡድን የነጮች ቡድን የነበረው፣ ጥቁሮች በሲስተም የብራዚል ፕሮፌሽናል እግር ኳስ ውስጥ እንዳይገቡ በሕግ ጭምር የተከለከሉበት፣ ክላሲዝም የነበረበት፣ መደብ የነበረበት ስለነበር ይህንን በአፍሪካውያን እግር ኳስ ወይም የአፍሪካ ብራዚላውያን ጥቁር አፍሮቹ ላይ የሚስተዋል ቄንጠኛ እግር ኳስ በሁለቱ ዓለም ዋንጫዎች ላይ አልታየም። ያው እንደምታውቂው በዓለም ዋንጫ በእግር ኳስን በመላው ዓለም በማዳረስ እግር ኳስን መፍጠር በሚል ብቻ ሳይሆን በማዳረስ የእንግሊዞቹ ኢትዮጵያ ውስጥ ጭምር ማለት ነው፣ በመላው ዓለም በማዳረስ የእንግሊዞቹ አስተዋጽኦ የሚናቅ አይደለም። እኔ የእንግሊዝ ብሔራዊ ቡድን በእኔ እድሜ አንድ የዓለም ዋንጫ እንዲያሸንፍ የምፈልገው በእግር ኳስ ውለታው ምክንያት ነው። ስለ ራሳቸው ያላቸውን አስተሳሰብ፣ የሚዲያውን ሀይፕ ከማንም ቡድን የተለየ ከፈረንሳይ ሁሉ የበለጠ የዓለም ዋንጫ ማሸነፍ አለብን ይላሉ። ማለት ምን ማለት እንደሆነ አላቅም። እኔ ማለት ከየትኛው ስብስብ የበለጠ ስብስብ ኖሯቸው እንደሚያውቅ አላቅም። ይሄኛው አይነት አሮጋንስ ጥሩ አይደለም፣ የምንወደው አይደለም ሁላችንም። እኔ ከተጫዋቾቹ ይልቅ በእንግሊዝ ፕሬስ ነው ደስተኛ ማልሆነው፣ በተለይ ተጫዋቾቹ ላይ በሚያሳርፈው ያልተገባ ጫና ምክንያት። ግን የትኛው ሀገር ሄደሽ እግር ኳስ እንዴት ነው እዚህ ሀገር የገባው ብትይ በእንግሊዞቹ ምክንያት ነው። የእንግሊዝ ሚሽነሪዎች፣ ነጋዴዎች፣ ተጓዦች ናቸው እግር ኳስን በዓለም ላይ በሙሉ እንደዚህ እንዲሰራጭ እኛ የምንወደው ስፖርት እንዲሆን ያደረጉት፣ ደግሞ አሁን እኛ የምንሰራው ማለት ነው በየቀኑ የምናወራበት እንዲሆን ያደረጉት እንግሊዞቹ ናቸው። ይህንን እንደ ትልቅ ውለታ ነው ማየው፣ እንደ ትልቅ ውለታ ነው ማየው። ለምሳሌ አትሌቲክ ቢልባኦ የሚባለው ክለብ ይህንን የነጭ እና የቀይ ስትራይፕ መለያ የሚለብሰው በሰንደርላንድ በሳውዝሃምፕተን ምክንያት ነው። ሪያል ማድሪድ ነጩን መለያ የሚለብሰው በሊድስ ዩናይትድ ምክንያት ነው። እንደዚህ አይነት ትልልቅ የእግር ኳስ ሀገራት ሳይቀር የእንግሊዞቹ ኢንፍሉዌንስ ውድድሩን መፍጠራቸው ብቻ ስፖርቱን መፍጠራቸው ብቻ አይደለም፣ ወደ ዓለም አሰራጭተውታል። እና ብራዚል ውስጥም 1894 ላይ አንድ ብሪታንያ ቻርልስ ሚለር የሚባል ሰው ነው እግር ኳሱን ወደ ብራዚል የወሰደው ወይም ለመጀመሪያ ጊዜ እግር ኳስን ያስተዋወቀው። እዚህ ሀገር አንድ ሰው ለምሳሌ አንድ ህንዳዊ ወይም ዌስት ኢንዲሳዊ ወይም ሌሎች ጎበዝ የክሪኬት ቡድኖች አሉ አይደለም፣ ክሪኬት ተዋውቆ ያውቃል፣ የትም አልደረሰም እንጂ እዚህ ሀገር የዛሬ ስንት ዓመት ቴሌቪዥን ላይ ምናምን ይታይ ነበር ክሪኬት ለማስተዋወቅ ለማስለመድ ጥረት ሲደረግ። ግን የሆነ አዲስ የማናውቀውን አንድ ስፖርት የሆነ ሰው ይዞ መጥቶ ቢያስተዋውቅ እንደ ማለት ነው። እና በኋላ ያንን ስፖርት ብንወደው የኛ እንደው እንደ ባህላዊ ስፖርታችን ብንወስደው እንደዛ ነው ያደረገው ቻርልስ ሚለር። ችግሩ ግን ያኔ ብራዚል ገና የባሪያ ንግድን በሕግ የከለከለችበት ወቅት አካባቢ ስለነበር ጥቁር ብራዚላውያን ከነጮቹ እኩል የመሳተፍ መብት አልነበራቸው። እግር ኳሱ በቃ የነጮቹ የአፐር ክላስ ነው የነበረው። እነዚህ አንደር ፕሪቪሌጅድ የሆኑት
ከነጮቹ እኩል የሀገሪቱን ሀብት መጋራት የማይችሉት እኩል የመማር እኩል የመስራት እኩል ከተማ ውስጥ የመኖር መብት የሌላቸው ጥቁሮች ያኔ በነበረው መዋቅራዊ የብራዚል እግር ኳስ ውስጥ የመግባት እድል አልነበራቸው። ስለዚህ የነጮቹ እግር ኳስ ብቻ ነው የነበረው እና ጥቁሮቹ በየደሃ ሰፈሮቻቸው የሆኑ የራሳቸውን ጨዋታ ማዘጋጀት ነበረባቸው። በተከለለላቸው አካባቢ ይኖሩ ስለነበር ልክ በሌሎች ሀገራት እንዳለው አይነት ክላሲዝም በብራዚልም ነበር። 1888 ነው እኮ የባሪያ ንግድ ምናምን የተከለከለው። በጣም ቅርብ ጊዜ ነው፣ 100 ምናምን ዓመት ነው። ግን ከነገሩ ግዝፈት አንጻር በጣም ቅርብ ዘግይታ ነው ብራዚል ይህንን ያስቀረችው፣ የባሪያ ንግድ የሚባለውን ያስቀረችው። ስለዚህ ጥቁሮቹ ምን ማድረግ ነበረባቸው? በአማሩት ሜዳዎች ወይም በተሻሉት ሜዳዎች ለእግር ኳስ ተብለው በተሰሩት ሜዳዎች መጫወት በሕግ ስለሚከለከል ወይም የባሪያ ንግድ ቢቀርም ግን ሌሎች አሳሪ አሰራሮች ስለነበሯቸው እድል አልነበራቸው እና ምን ማድረግ ጀመሩ? ከልብስ የተሰሩ እኛ ጋር የካልሲ ኳሶች የምንላቸው ነበር በልጅነታችን የምንጫወትባቸው። ደህናውን ኳስ መግዛት ሳትች ስትቀሪ በቃ በካልሲ ኳስ ነው የምትጫወቹ። እነሱ በጨርቅ የተሰሩ ኳሶች ነበሯቸው። በሰፈር ሜዳዎች በመንገድ ላይ ይጫወቱ ነበር። በዚህ ምክንያት ከነጮቹ በአማረው ሜዳ ከሚጫወቱት ከአውሮፓ የመጡ የእግር ኳስ ቴክኒኮችን ብቻ ባዳበሩት በነጮቹና ግን በጨርቅ ኳስና ባልተመቸ ሜዳ በሚጫወቱት በጥቁሮች መካከል ስኪልን የተመለከተ ልዩነት ተፈጠረ። ሳይመች ሲቀር ለምሳሌ ሮናልዲኞ አጫወቱን ስታዩ መንገድ ላይ ወይ አሸዋ ላይ እየተጫወተ ከኳሶች ከውሾች ጋር እየተጫወተ እንዳደገ ያስታውቃል። አንድ የናይክ አድቨርቶ ላይ እንዲያውም ከውሻ ጋር ሁሉ ማስታወቂያ ሰርቷል። ባለፈው ስለ ላሚን ያማል ቴክኒክ ጥበብ ሳነሳ አንዱ ችሎታውን ያዳበረበት ምክንያት ይሄ ኮንትሮሉ እንዴት በ17 ዓመቱ ይህንን ሁሉ ተምሮ ጨረሰው፣ እንዴት ይህንን ሁሉ አወቀው የምትይበት አይነት። በቀደምም ከትላንት በስቲያ ሆላንድ ላይ የሚደንቅ ጎል አስቆጥሯል። ትሪቬላው፣ ፌንታዎቹ፣ ጎሎቹ እነዚህ ሁሉ ቴክኒኮች በሮካፎንዳ በሚባለው ሰፈር በጎዳና ላይ እግር ኳስ በመጫወቱ ነው። ደንበኛ ስትሪት ፉትቦለር ነው። በአውሮፓ ማይገኝ ነው። እንደዚህ አይነት ሜዳዎች የሉም አውሮፓ ውስጥ። አንድ ሮካፎንዳ አሁንም ስቲል ዲስአድቫንቴጅድ አካባቢ ነው። ሁለትም ግን ከውሾች ጋር ይጫወት ነበር ይላሉ። ከውሾች ጋር ስትጫወች ደግሞ በውሻው አናት ላይ ኳስ ማሳለፍ አለብሽ፣ ከሰው የበለጠ አጂሊቲ ያለው። ስለዚህ ተጫዋቹ ሳያስበው ቴክኒኩን እያዳበረ መጣ። ጥቁሮቹ ብራዚላውያንም ስለተከለከሉ በተሻለው ሜዳ መጫወትን በጨርቅ ኳስ ኮንትሮል ለማድረግ በሚያስቸግር ከልብስ በተሰራ ኳስ በጨርቅ በተሰራ ኳስ እና ባልተመቸ ሜዳ ይጫወቱ ነበር። ቀስ እያሉ ነው ወደ ዋናዎቹ የብራዚል ቡድኖች ለመካተት እድል ያገኙ። ዘረኝነት ቶሎ የሚጠፋ ነገር አይደለም። ያኔም በብራዚል እንዳለ በሀገሩ ሰፍሮ ነበር። አንድ አጥቂ ነበራቸው አርቱር ፍሬድሪክ የሚባል። እናቱ አፍሮ ብራዚላዊት ነች ወይም ጥቁር ነች። አባቱ ግን ጀርመናዊ ቢዝነስ ሰው ነው እና ነጣ ስለሚል በብራዚል የሊግ እርከን እንዲጫወት ተፈቀደለት። ክላሲዝም ነበር ብያለሁ፣ አያስጠጓቸውም ወደዛ። ግን እሱ ነጣ ይላል ተብሎ ከነጮቹ ግን የሚለይ አንድ ነገር ነበረው። ጸጉሩ ከርሊ ነበር፣ የሚጠቀለል ጸጉር ነው የነበረው፣ ስትሬት አይደለም። በዛ ምክንያት ሊሊ ዋይት ባለመሆኑ ምክንያት ይሰደብ ነበር በዘረኝነት። እንደዛም ሆኖ ነጭም ሆኖ ግን በቂ ነጭ አይደለም ተብሎ እንኳን ጥቁሮች እንኳን አፍሮ ብራዚላውያን በክለብ እግር ኳስ ውስጥ ሊገቡ ቀርተው እንደዚህ እንዲሁ መልኩን እንዳየሽው ነጭ እንደሆነ የሚያስታውቅ ግን ጸጉሩ በቂ ነጭ እንዳልሆነ የሚያሳይ ስለነበር ሬሲዝም ይከተለው ነበር። በኋላ ግን ቀስ በቀስ ያኔ ያው እንግዲህ ፕሮፌሽናሊዝም ተከልክሎ ነበር። እዚህ አማተሪዝም ነው የነበረው። ኳስ የሚጫወቱት ሰዎች ስራ አላቸው፣ ሌላ ፕሮፌሽናል ስራ አላቸው፣ በሌላ ነገር ባለሙያዎች ናቸው እና ቀስ በቀስ በተለይ ከብራዚል ትንንሽ ከተሞች ወደ ትልልቅ ከተሞች የጥቁሮች ፍልሰት ሲጨምር ወደ ዋና ዋና ከተሞች ወደ ሪዮ፣ ወደ ሳኦ ፓውሎ፣ ወደ ቤሎ ሆሪዞንቴ ወይም ወደ ብራዚሊያ ወደ ትልልቆቹ ከተሞች ሲሄዱ ጥቁሮቹ እና ያ ክላሲዝም ቀስ በቀስ እየቀነሰ ሲመጣ
1933 ላይ ፕሮፌሽናል የሊግ እርከን ሲዋቀር ከዛ ስቴሪዮታይፕ ጋር ቢሆንም ከዛ ዘረኝነትም ጋር ቢሆን ጥቂት ጥቁሮች በብራዚል እግር ኳስ መታየት ጀመሩ እና ከዛ በፊት ያልነበረው ፍሌር ይሄ ውብ እግር ኳስ መታየት የጀመረው ያን ጊዜ 33 እንግዲህ 38 የዓለም ዋንጫ ነው ቅድም መነሻ ያደረግኩት እነ ሊዮኒዳስ የነበሩበትን የዓለም ዋንጫ ማለት ነው። ከዛ በኋላ አሁን የምናውቀው ወይም የሚነገርላት የብራዚል የእግር ኳስ ዴኔ ወይም ዦጋ ቦኒቶ ተወለደ። አንድ በጣም ጥሩ መጽሐፍ አለ ኢንቨርቲንግ ዘ ፒራሚድ የሚባለው የጆናታን ዊልሰን መጽሐፍ። ጆናታን ዊልሰን እዛ ቤዚክሊ መጽሐፉ የእግር ኳስ የታክቲክ እድገትን የሚተርክ ትልቅ ቮሊዩም መጽሐፍ ነው። በጣም ቆንጆ መጽሐፍ ነው እና አንድ አንትሮፖሎጂስት ይጠቅሳል መጽሐፉ ላይ ዊልሰን ሮቤርቶ ዳማታ የሚባሉ ናቸው እና እሳቸው የሚያነሱት ከሶሲዮሎጂካል ፖይንት ከአንትሮፖሎጂካል ፖይንት ኦፍ ቪው ነው ወይም ከአንትሮፖሎጂ በመነሳት ነው ነገሩን የሚያዩት። የብራዚል ኢንዲቪጁዋል ክሬቲቪቲ ወይም የተጫዋቾች የግል በሜዳ ውስጥ የመፍጠር ችሎታ የመጣው በሀገሪቱ ሕግ ምክንያት ነው ይላሉ። 1888 ላይ ባርነት ቀረ ቢባልም ግን የነበረው ሕግ አፐር ክላሱን አፐር ክላስ ስል ዋይት ዶሚናንት አፐር ክላሱን ነጭ ያለበት የላይኛው የኢኮኖሚ መደብን ማለት ነው እነሱን ፕሮቴክት የሚያደርግ ነው ሕጉ ራሱ። እስከ ቅርብ ጊዜ ድረስ ለነገሩ እንደዛ ነበር የነበረው። አሁንም ድረስ የተሻለ ቢሆንም ብራዚል የክላሲዝም ጉዳይ ጨርሶ አልጠፋም። በተለይ ላይ ምንድነው እንደ ጃይር ቦልሶናሮ አይነት ቀኝ ዘመን ፖለቲከኞች በሚመጡበት ጊዜ ከባድ ጊዜ ነው ለብራዚል ጥቁሮች የሚሆኑ። ለብራዚል ሀብታሞች ማለት አይደለም፣ ለብራዚል ጥቁር ሀብታሞች ማለት አይደለም። ለዚህ ነው ቦልሶናሮን የሚወዱ ብዙ እነ ሮናልዲኞ ምናምን አይነት ተጫዋቾችን ለሳቸው የምርጫ ዘመቻ ድጋፍ ይሰጡ የነበሩት። በኢኮኖሚ ከፍ ላለው ሰው ፕሮቴክሽን የሚሰጥ ህግ ነበረ በፊትም ብራዚል ውስጥ። አሁንም ድረስ አለ የሚባል ህግ ሳይሆን ግን አድቫንቴጅ አለ። ስለዚህ ህግ ለአንደኛው ወገን የሚያደላ ከሆነ ሰርቫይቭ ለማድረግ ብልህ መሆን ይጠይቃል ማለት ነው። ያ ሜንታሊቲ ነው የነበረው። አፍሮ ብራዚላውያን ወደ ስራ ቦታቸው ለመሄድ ወይ ስራ ለማግኘት ከነጩ እኩል እድል ስላልነበራቸው ብልህ መሆን ነበረባቸው። የራሳቸው ፈጠራ ያስፈልጋቸው ነበር። የራሳቸው ኤክስተርናል ሬጉሌሽን ያስፈልጋቸው ነበር ይላሉ። የራሳቸው ደንብ ያስፈልጋቸው ነበር። ዲስክሪሚኔሽን በእግር ኳስ ውስጥም ስለነበር ብልህ መሆን ይጠይቃቸው ነበር እና ሜዳ ውስጥ ደግሞ የባላጋራ ቡድንን ስትራክቸርድ የሆነውን የተከላካይ መዋቅር ለማለፍ ብልህ መሆን ይጠይቃል። ያ በብራዚል የኑሮ ስርዓት ውስጥ የነበረው ዲስክሪሚኔሽን ነው የጥቁር ተጫዋቾች ሜንታሊቲ ውስጥ የነበረው። ስለዚህ ያንን የተደራጀ የነጮች የመከላከል መዋቅር ለማለፍ ከተለመደው የተለየ ቴክኒክ ማዳበር ያስፈልጋቸው ነበር። በአጠቃላይ ያለውን የኑሮውን ስርዓት የሚመስል ነው ይላል። ከህይወት ጉስቁልና ለማለፍ ብልህ መሆን በህጉ ከተቀመጡ ገደቦች ውጭ ያለ እድል ለማግኘት ብልህ መሆን እንደሚጠይቅ ያንን የሚያደርጉ ነበር ይላል። ሳይመን ኩፐር የብራዚልን እግር ኳስ ለመረዳት ከፈለጋችሁ ካፖዌራን መረዳት አለባችሁ ይላል። በፈረንሳይ 1938 ላይ የዓለም ዋንጫው ሲደረግ ጂልቤርቶ ፍሬር የሚባል በሀገሪቱ ከነበሩ የ20ኛው ክፍለ ዘመን ትልልቅ ሶሲዮሎጂስቶች መካከል አንደኛው የ38ቱ የዓለም ዋንጫን ከብራዚል የአፍሪካን ሩት ውጪ ማሰብ አይቻልም፣ ምክንያቱም የአውሮፓ እግር ኳስ ሜካኒካልና ስኩዌር ነው ይላል። የብራዚሎቹ እግር ኳስ ደግሞ ብዙ ፈጠራ፣ ክሬቲቪቲና ኢማጂኔሽን፣ ፕሌይፉልነስ የሚሉት እነሱ ውብ የሆነ አጫዋችነት የነበረው ነው እና ይሄንን ከአፍሪካ ሩት ውጪ ማሰብ አልችልም ብሎ ያደንቃል። ግን 38 የዓለም ዋንጫ አለቀና ምሳ ሶስተኛው ሆኑ እንደ ጀግኖች አቀባበል ተደረገላቸውና ከዛ ሂትለር ተነሳ። ሂትለር የዓለም ጦርነት እንዲነሳ ትልቁ ምክንያት ሆነ። 39 ነው የዓለም ጦርነት የተጀመረው፣ 45 ድረስ ቆየ። ስለዚህ በዛ መሀል የዓለም ዋንጫ አልተደረገም። የዓለም ዋንጫ ቆመ። ከሁለተኛው የዓለም ጦርነት ማብቃት በኋላ የመጀመሪያ የዓለም ዋንጫ ሲደረግ ግን 1950 ላይ ብራዚል ያስተናገደችው እና
38 ላይ ባሳዩት ቄንጥ ምክንያት 1950 ቡድን ላይ በጣም በርካታ አፍሮ ብራዚሊያንስ ነበሩበት፣ ብዙ ጥቁሮች ነበሩበት። ያንን ለማስቀጠል ታስበው ዲዲ የሚባል ጥቁር፣ ዚዚንሆ የሚባል ጥቁር ነበሯቸው እና ውድድሩ ላይ ሜክሲኮን 4-0፣ ስዊድንን 7-1፣ ስፔንን 6-1 ምናምን የሚያሸንፍ በዓለም ላይ ትልቁ በሆነው ማራካኛ ስቴዲየም ውብ እግር ኳስን ያሳየ ቡድን ይዘው መጡ። አንድ ብራያን ግላንቪል የሚባል እንግሊዛዊ ጋዜጠኛ ፉትቦል ፍሮም ፊውቸር ይል። ከዛ በኋላ ከስንት ዓመት በኋላ ያየነውን እግር ኳስ 1950 ላይ ግን መጀመሪያ ያሳዩን ብራዚሎቹ ናቸው ይላል። ከዛ ፍጻሜ ላይ ደረሱ። ከኡሩጓይ ጋር ነው የተጫወቱት። እነሱ ምንድነው የሚሉት? ያንን ማራካናዞ ነው የሚሉት። ማራካናዞ የሚሉት የብራዚሎች ቅዠት አለ። በዛ ጨዋታ በኡሩጓይ የተሸነፉ ብራዚሎቹ በሙሉ ለመጀመሪያ ጊዜ የዓለም ዋንጫ እናሸንፋለን ብለው ዋክተው የነበሩበት የፔሌ መጽሐፍ ላይ ራሱ መጽሐፉ ሲጀምር ባዮግራፊውን ኦቶባዮግራፊ እዛ ላይ ከዛ ነው የሚነሳው። ከ1950 ማራካናዞ ነው የሚነሳው። እንዴት አባቱ እንዳዘነ እና ለአባቱ ይህንን እንባብስልሃለሁ ብሎ ቃል ገብቶ በዛ ሀዘን ምክንያት እንዴት ኳስ ተጫዋች እንደሆነ ሁሉ ተርኮ ነው የሚጀምረው። ያኛው የ1950 የዓለም ዋንጫ ፍጻሜ ሽንፈት በብራዚል እግር ኳስ ብቻ ሳይሆን በአጠቃላይ በብራዚል እንደ ሀገር ትልቁ ትራጄዲ ነው ተብሎ ይጠቀሳል። እንደ ሀገር በስፖርት ብቻ ሳይሆን በብራዚል ሁለመናዊ ሕይወት ውስጥ ትልቁ ሀዘን ነው የሚባለው 1950 የዓለም ዋንጫ ፍጻሜ ነው። ከዓለም ዋንጫው ፍጻሜ በኋላ የብራዚሎቹ ግምገማ ምን ነበር መሰለሽ? ሲሪየስ አይደለንም፣ የእኛ እግር ኳስ ጥበብ በዛው፣ ቱ አርቲስቲክ፣ ጥበብ የበዛው ነው። በቃ ይሄ ሲሪየስ አይደለም፣ እንደ አውሮፓዎቹ የተደራጀ አይደለም። ለዚህ ደግሞ እነዚህ አፍሮ ብራዚላውያን ተጠያቂዎች ናቸው። ጥቁሮቹ ብራዚላውያን ናቸው እንደዚህ አይነት እግር ኳስ እንድንጫወት ያደረጉን ብለው ሰበብ ያደረጓቸው በዓለም ታሪክ ውስጥ ለመጀመሪያ ጊዜ አይደለም እንደዚህ ሲደረግ። ለሆነ ሀገር ውድቀት ጥቁሮች ሰበብ ሲደረጉ፣ በተለይ ነጭ ዶሚናንት በሆነ ሀገር ውስጥ ሰበብ ሲደረጉ ብራዚላውያን ያደረጉት ያንን ነው። ያን የነበሩት የብራዚል ሚዲያዎች በሙሉ ጥቁር በዝ ቡድን ሆነ ነው። በተለይ ግብ ጠባቂው ባርቦሳ የሚባለው ግብ ጠባቂ፣ ባርቦሳ ራሱ መተረክ ያለበት ህይወት ያለው ሰው ነው እና አንድ መጽሐፍ አለ ፉትቦል ዘ ብራዚሊያን ዌይ ኦፍ ላይፍ የሚል እና እዛ ላይ የባርቦሳ ታሪክ ሲተረክ ስላቃዣው እና ለዛ ሽንፈት ሰበብ እኔ ነኝ ብሎ ስላሰበ እዛ የዓለም ዋንጫ ፍጻሜ ላይ የነበረውን የጎል ፖስት ወይም ጎሉን በእሳት ነው ያቃጠለው። የሚገርመው በጣም ትውስታውን እንደዚህ ወደ አመድነት ቀይሮ ለማጥፋት ቢሞክርም ከፐብሊክ አይ ከሰዎች እይታና ከወቀሳ ግን አልዳንም። 1950 ነበር የዓለም ዋንጫ ፍጻሜ አይደለም፣ ተጠያቂ ነበር፣ ስተት ሰርቷል። ግብ ጠባቂ ነው እና ጥቁር ግብ ጠባቂ ነው፣ ነጥቡም ጥቁር መሆኑ ነው። ከዚያ 1970 ላይ ሸምግያለው፣ እድሜ ጨምሯል፣ ስለዚህ ሰዎች በቀላሉ አይለዩኝም ብዬ ነበር ማስበዋል እና አንዴ ወደ ግሮሸሪ ሄድኩኝ የሚበላ ነገር ለመግዛት እና ሲሄድ አንዲት ሴት እዚሁ መጽሐፍ ላይ ፉትቦል ደ ብራዚሊያን ዌይ ኦፍ ላይፍ የሚለው መጽሐፍ ላይ ከትንሽ ልጇ ጋር እዛው ግሮሸሪ ውስጥ ነበረች አለ። ከዛ አወቀችኛል። እንግዲህ ያኔ የቲቪ ዘመን አይደለም፣ ቲቪም ቢሆን የብላክ ኤንድ ዋይት ባለ ጥቁር ነጭ ስክሪን ነው። ግን አወቀችኛል። አየኸው ያንን ብራዚላውያንን ሁሉ ያስለቀሰው ሰውዬ አየኸው አለችኛል። እና ሁሌም ማለት እንደ መጥፎ እድል ነው የሚታየው። 1993 የዓለም ዋንጫ የብራዚል ካምፕ አንድ ትሬኒንግ ካምፕ ነበራቸው ለ94 የዓለም ዋንጫ የሚዘጋጁበት እና ለአንድ ብሮድካስተር እየሰራ ኢንተርቪው እንዲያደርግ ማለት ነው። አንተ ክፉ እድል ስለሆነ ያለ ጠማማ እድል ስለሆነ ያለ ወደ ብራዚል ካምፕ እንዳትገባ ተብሎ ተከልክሏል። 1993 1950 ነው የነበረው ከ43 ዓመት በኋላ ማለት ነው። እና ምን ያለ አንድ መጽሐፍ ላይ ሲጠቅስ በብራዚል አንድ ሰው ምንም ወንጀል ቢፈጽም ከፍተኛው የቅጣት መጠን 30 ዓመት ነው። 30 ዓመት ነው የሚታሰረው እና የዛሬ 20 ምናምን ዓመት ምን አለ እኔ 50 ዓመት ነው የታሰርኩት አለ። 1950 ላይ በሰራው ጥፋት ምክንያት በቃ የሚፈራ ሆነ እና ብራዚሎቹ ጥቁሮቹ ላይ ያሳበቡ።
ከዚያ 1954 የዓለም ዋንጫ ሲመጣ ብዙዎቹን ጥቁሮች ቀነሷቸውና ነጮች ያሉበት የበለጠ የተደራጀ የበለጠ ዲሲፕሊን የሆነ ቡድን ይዘው ሄዱ እና አልቀናቸውም፣ ግን አልሰራም። በሩብ ፍጻሜው በሃንጋሪ በነ ፑሽካሽ ሃንጋሪ ተሸንፈው ከዓለም ዋንጫ ውጭ ሆኑ። አልሰራ ሲላቸው ደግሞ ገና ኢስታብሊሽ ተደርጎ ያላለቀ የእግር ኳስ መታወቂያ ስለሆነ ያላቸው አይ ተሳስተናል፣ እንዲያው ቢያንስ ጥሩ ይጫወት ነበር ያ ቡድን፣ እድለኞች ስላልሆን ያልተሳካል፣ ስለዚህ ጥቁሮቹን የበለጠ ማጫወት አለብን አሉ። ግን ምን ይባላል እግር ኳስ አጠቃላይ የማህበረሰቡን ኤቮሉሽን ይመስላል። ለምሳሌ 1960ዎቹ መጨረሻ 1970ዎቹ መጀመሪያ ላይ በአምስተርዳም በሆላንድ ከሁለቱ የዓለም ጦርነት ከጎዳቸው ሀገራት መካከል አይሁዶች ከተሳደው አያና ፍራንክ ዳያሪ ለምሳሌ አምስተርዳም ውስጥ ባለች አንድ ቆጥ ውስጥ ተደብቃ ያሳለፈችውን ጊዜ የሚተርክ ነው አይደለም። ወደ ናዚ የኮንሰንትሬሽን ካምፕ ከመወሰዷ በፊት ያንን ታሪክ የሚተርክ ነው እና በጣም ብዙ ትራውማ ያለበት ብዙ ብርቱ ሀዘን የነበረበት ከተማ ነው ይባላል አምስተርዳም። የሆነ ጊዜ ግን 1960ዎቹ ላይ ሙዚቃ ፍሎሪሽ ማድረግ ጀመረ፣ ማበብ ጀመረ፣ ጥበብ ሁሉ የከተማው አርኪቴክቸር ሁሉ መለወጥ ጀመረ። አሁን አምስተርዳም ያላትን ቅርጽ የያዘችው ያን ጊዜ ነው። ሰዎች ኢማጂኔቲቭ መሆን ጀመሩ። ያ ጨለማ ተገፈፈ፣ ደመናው ተገለጠ ነገር እና ቶታል ፉትቦል መጣ። ቶታል ፉትቦል ደግሞ ኢዝ ፉል ኦፍ ኢማጂኔሽን። አሁን ዓለምን በሙሉ ኢንፍሉዌንስ የሚያደርገው እግር ኳስ ያኔ ነው የተፈጠረው እና በሌላው የህይወት ስርዓት ውስጥ ያለው ነገር መለወጥ ሲጀምር እግር ኳስ ራሱን የቻለ ደሴት አይደለም፣ የዛ አንድ አካል እና ብራዚሎቹ እንደዚህ በሁለት የተለያዩ የእግር ኳስ ዲኤንኤዎች መሀል በሚዋልሉበት ጊዜ ስቴዲየሞች ውስጥ ግን ያኔ በነበረው ፍልሰት ምክንያት ጥቁሮች በብዙ ቁጥር ወደ ትልልቅ ከተሞች የሄዱ ስለነበር ስቴዲየም ውስጥ ያለው የድጋፍ ባህል ሳይቀር ተቀየረ። የፋን ካልቸር፣ ባንዲራዎች ይዞ መግባት፣ መደነስ፣ መዝፈን፣ ካርኒቫል በስቴዲየሙ አካባቢ ማረግ፣ ያንን የመሳሰሉት ነገሮች በሙሉ እነዚህ የጥበብ የሙዚቃ የዳንስ ነገሮች ኢማጂኔሽንን ክሬቲቪቲን ከፍ ያደርጋሉ እና ቀስ እየተባለ ያንን ጥቁር ካልቸር ሳምባ ካልቸር ምናምን የሚባለውን መቀበል ጀመሩ። ደግሞ ከሙዚቃ ጋር ያገናኙታል። ለምሳሌ አርጀንቲናውያን ውብ እግር ኳስ ሲጫወቱ እንደ ታንጎ ነው ይላሉ። የታወቀ የሙዚቃ ስልት ነው። አርጀንቲናዎቹ ላቲኖቹ የሚታወቁበት ነው። ኮሎምቢያዎቹ ደግሞ አንድ ትልቅ ቡድን ነበራቸው፣ ሚዮናሪዮስ የሚባል ቡድን። ያ ቡድን የሚጫወተውን እግር ኳስ ባሌት አዙል አሉት። ባሌት አዙል ማለት የብሉ ባሌት የሚሉት የዳንስ አይነት ነው። ያንን አይነት ባሌት አዙል የሚጫወት ቡድን ነው አሉት። ብራዚሎቹ ደግሞ ውብ እግር ኳስ ሳይሆን ሳምባ ማለት ጀመሩ። የሳምባ ዳንስ የሳምባ የሚታወቃል አይደል የብራዚል የሳምባ ሙዚቃ። ከዛ 54 ላይ ይሄ ኦርጋናይዜሽን የበዛበት ወይ ማያዝናና ውጤት ማያመጣ ቡድን ምን ያደርግልናል አሉና 58 ላይ ደግሞ ያ 58ቱ የዓለም ዋንጫ በአጠቃላይ በእግር ኳስ እድገት ውስጥ ለምሳሌ ለመጀመሪያ ጊዜ 4-2-4 የተጫወተ ዶክተር፣ ሳይኮሎጂስት፣ ዴንቲስት፣ ሰላይ ሳይቀር ይዞ የሄደ ነው። በየቦታው እየሄደ የባላጋራ ቡድን ተጫዋቾችን ቡድኖችን ልምምድ የሚያጠና ሰላይ ማለት ነው። እንዲህ አይነት ነገር ይዞ ለምሳሌ በፍላት ባክ ፎር መጫወት እንዳልኩት በ4-2-4 ወይም 4-4-2 እንደ ጨዋታ ሁኔታ እንደ ሲከላከሉ ሲያጠቁ ያንን የተጫወተ ነው። ብዙ ዝግጅቶችም አድርጓል። ለምሳሌ ያረፉበት ሆቴል ውስጥ እንስቶች ብቻ የነበሩበት ሆቴል ነበር፣ አስተናጋጆቹ ምናምን እና የተጫዋቾቻችን ትኩረታቸው እንዳይበተን የስዊድን ቆነጃጅቶችን በማየት በወንዶች ይቀየሩልን ብለው በወንዶች ነበር የተቀየሩት አስተናጋጆቹ ሁሉ። ቡድኑ ልምምድ በሚሰራበት ወይም ካምፕ ባረገበት ሆቴል ውስጥ እዛው ከተማው ሆቴሉ አቅራቢያ የባህር ዳርቻ ነበር፣ የኑዲስት ቢች የሚሉት። ስለዚህ ብዙ ሰዎች ያው ተገላልጠው ጊዜያቸውን የሚያሳልፉበት ስለነበር እሱም እንዲከለል ተደረገ። ቪሴንቴ ፌዮላ ይባላሉ አሰልጣኙ። የ4-2-4 ሲስተምን እንትን ያሉ ናቸው። ግን አንዳንዶቹ እሳቸው በፈቃደኝነታቸው ያደረጓቸው ነገሮች አልነበሩ፣ በጥቁሮች ኢንስቲንክት ምክንያት የተደረጉ ናቸው። ለምሳሌ ያኔ እንዳሁኑ ዘመን ፍላይንግ ፉልባክስ የሚባል ኮንሰፕት አልነበረም፣ ወይም ማጥቃቱን የሚቀላቀል ኦቨርላፕ የሚያደርግ የመስመር ተከላካይ የሚባል ነገር አልነበረም። ስለዚህ አራቱ ተከላካዮች አይወጡም ነቅለው፣ የአራቱ ተከላካዮች መከላከል ብቻ ነው። አሁን እንደምናውቃቸው በቀኝ በግራ በኩል
ማጥቃቱን እንደሚቀላቀሉት የመስመር ተከላካዮች አልነበሩም። አሁን አንዳንዱ ነገር የተገኘው በአሰልጣኙ የማሰልጠን ፍቃድ ብቻ እንዳልሆነ የምታወቂው በዚህ ነው። ኒልሰን ሳንቶስ የሚባል የቀኝ ተከላካይ ነበራቸው። ከኦስትሪያ ጋር ጨዋታቸውን ያደርጉ ነበር እና ኳስ እየገፋ ያልተፈቀደ ነገር ማድረግ ጀመር። መስመሩን አልፎ ሄደ እየገፋ እና አሰልጣኙ በቴክኒክ ስፍራው ላይ ሆነው ይጮሁበታል። ታማህሎ አትሂድ እንጂ እያሉ ይጮሁበታል እና ሄደ። ዝም ብሎ ኳሱን እየገፋው ሄደ። ፊዮላ በጣም ተበሳጩ እና ወደ መቀመጫቸው ላይ ወደ ቴክኒክ ስፍራቸው ላይ መጥተው ተቀመጡ። ግን ኳሱን እየገፋ ሄዶ ኒልሰን ሳንቶስ ጎል አስቆጠረ። ከዛ በኋላ ፈገግ ሲሉ ታዩ እና ፈቀዱ። ለመጀመሪያ ጊዜ ለመስመር ተከላካዮች ማጥቃት ተፈቀደ። ለመጀመሪያ ጊዜ ፍላይንግ ፉል ባክ የታየው እዛ የዓለም ዋንጫ ላይ ነው ይባላል። ለምሳሌ የፍጻሜ ጨዋታቸውን ያደረጉት ከሶቪየት የመጨረሻ የምድብ ጨዋታቸውን ያደረጉት ከሶቪየት ህብረት ጋር ነበር እና 2 አዳዲስ ጥቁር ተጫዋቾች ቡድናቸው ውስጥ ጨመሩ። ምናልባት በኒልሰን ሳንቶስ ኢማጂኔሽን ምክንያት ሊሆን ይችላል። አንደኛው ምናልባት በእግር ኳስ ታሪክ የምንጊዜም ትልቁ ተጫዋች ነው፣ ኤድሰን አራንቶች ዶ ናሽሚንቶ ወይም ፔሌ። ሁለተኛው ጋሪንቻ። ሁለቱም በብራዚል እግር ኳስ ውስጥ ትልልቆቹ ተጫዋቾች ናቸው። ፔሌ ነው፣ አጥቂ ነበር። ጋሪንቻ ፈጣን የመስመር ተጫዋች ነበር። ፔሌን በተመለከተ የቡድኑ ሳይኮሎጂስት በጣም ኢንዲቪጁዋሊስት ስለሆነ ግለኛ ስለሆነ ቡድኑ ሊከተል ከሚፈልገው የቡድን እሴት ጋር የሚስማማ ተጫዋች አይደለም ብለው ለቡድኑ እንዳይጫወት ያከላክሉ ነበር። የስነ ልቦና አስተያየት ነበራቸው። ጋሪንቻ ደግሞ ለትልልቅ ጨዋታዎች የሚሆን አይደለም የሚል ድምዳሜ ነበራቸው። ግን አሰልጣኝ ፊዮላ በኦስትሪያው ጨዋታ ላይ ያጫወቷቸው እነዚህ 2 ተጫዋቾች። ከዛ ልክ ጨዋታው እንደተጀመረ ኳሱ መጀመሪያ ወደ ጋሪንቻ ነው ሄደ። የመጀመሪያውን ተጫዋች አለፈው። ግን ያለፈው አንድ ጊዜ ብቻ አልነበረም። ያልፈዋል፣ ተመልሶ ሲመጣ እንደገና ያልፈዋል፣ ተመልሶ ሲመጣ እንደገና ያልፈዋል። ከዛ ኳሱን እየገፋ ሄደና 3 ጊዜ አንዱን ተጫዋች ካጣጠፈው በኋላ ብረት መለሰበት፣ ወደ ጎል መጣ። ትንሽ ቆይቶ እንደገና ፔሌ በጥቂት ደቂቃ ውስጥ ሌላ ሙከራ አድርጎ የጎሉ አግዳሚ መለሰበት። ከዛ በኋላ ቫቫ ጎል አስቆጠረ። አሁን እነዚህ ያልኳቸው 3 ነገሮች ሲሆኑ በ3 ደቂቃ ውስጥ ጨዋታው እንደተጀመረ በመጀመሪያው 3 ደቂቃ ውስጥ ነው የሆነው እና አሁን ድረስ ብራዚላውያን ምን ይላሉ? በብራዚል እግር ኳስ ታሪክ the best 3 minutes of football ይሉታል። 3ቱም የብራዚልን ጆጋ ቦኒቶ የሚያሳዩ ናቸው። ሄዱ፣ ፍጻሜ ላይ ደረሱ። ስዊድንን 5-2 አሸነፉ። ፔሌ ሃትሪክ ሰራ። በግማሽ ፍጻሜ 2 ጎል ነበር ያስቆጠረው። በዓለም ዋንጫ ታሪክም ካለበት አህጉር ውጪ የዓለም ዋንጫን ያሸነፈ የመጀመሪያው ቡድን ሆነ። ብራዚልም ለመጀመሪያ ጊዜ ዓለም ዋንጫ አሸነፈች። ያው ብዙ የዓለም ዋንጫ አልተደረገም፣ ግን አውሮፓዎቹ አውሮፓ ላይ፣ ላቲኖቹ ላቲን ላይ የተደረጉ ውድድሮችን ነበር ያሸነፉ የነበሩት። ከአህጉር ውጪ ለመጀመሪያ ጊዜ ዓለም ዋንጫ ያሸነፈው ቡድን የ1958ቱ ቡድን ነው። ውብ እግር ኳስ፣ ኮሌክቲቭ አንደርስታንዲንግ ያለው ሳምባ እግር ኳስ፣ ጆጋ ቦኒቶን የተጫወተ ቡድን ሆነ። ከዛ 62ም ላይ ነው ያደረጉት። ሊያውም ፔሌ ተጎድቶባቸው ከሁለተኛው ነው ከ3ኛው የምድብ ጨዋታ በኋላ ሳይጫወት ግን ጋሪንቻ ገኖ የዓለም ዋንጫን አሸነፈ። አይ ቲንክ እስካሁን ድረስ ካልተሳሳትኩ ተከታታይ የዓለም ዋንጫዎች ላይ ሻምፒዮን የሆነው ብቸኛው ቡድን የ1958ቱን 1962ቱን የዓለም ዋንጫ ያሸነፈ ነው። ተከታታይ የዓለም ዋንጫ ያሸነፈ ሌላ ቡድን የለም ካልተሳሳትኩ። ያንንም ታሪክ የጻፈ ቡድን ነበረው እና እንዲያውም ያኔ ብራዚሎቹ ይተቹ የነበሩት በዛ ቄንጣቸው ምክንያት ነው። እንዲያውም አንድ ጨዋታ ላይ ጋሪንቻን እንዳልኩት አንዱን ተጫዋች ያልፈዋል አይደለም። ተጫዋቹ ከወደቀበት ተነስቶ አገግሞ እንደገና ሲመጣ እንደገና ያልፈዋል፣ እንደዛ ያንከራትተዋል። እና አንደኛው ይሄ እኮ የባላጋራ ቡድን ተጫዋች መስደብ ማለት ነው ብላ ቢጫ ድሪብል አበዛ ብለው ቢጫ ካርድ አሳዩ። ልክ ኔይማር አንዳንድ ጊዜ ልክ በሾቦት ኳስ በአናት ላይ ሊያሳልፍ ሲሞክር ቢጫ ካርድ እንደሚያሳዩት ማለት ነው። እዛ የዓለም ዋንጫ ላይ 4 ጎሎች አስቆጠረ፣ 62 ማለት ነው። ፍጻሜው ላይ ከቼኮስሎቫኪያ ጋር የተደረገ ጨዋታ ነበር እና ኤል ሜርኩሪዮ የሚባል አንድ ጋዜጣ ከየት ፕላኔት የመጣ ነው የሚል ርዕስ ነበር የተጠቀሙት ስለ ጋሪንቻ። ውብ ቴክኒካዊ እግር ኳስ የተጫወተ በድጋሚ የዓለም ሻምፒዮን የሆነ ቡድን ነው። 66 ጥሩ አልነበረም ጋሪንቻ የጨረሰበት። መጠጥም ያው ህይወቱ አሳዛኝ ትራጀዲ ነው። ገና በ40 ምናምን አመቱ ነው የሞተው።
ፔሌ ያኔ እንዳሁኑ አይነት ተጫዋቾች እንዳላቸው አይነት ፕሮቴክሽን የላቸው። ስለዚህ ማወዳደር ጥሩ ማይሆኑ ያኔ የነበሩትን ተጫዋቾች አሁን ካሉት ጋር ማወዳደር ትክክል ማይሆነው ያኔ ህግ አልባ ነበር። አንድ ጨዋታ ላይ ማራዶና ለብቻ 15 ፋውል የሚሰራበት አይነት ውድድር ነበር። ፔሌ ያው ተደብድቦ ነው 66 የዓለም ዋንጫ ላይ መቀጠል አልቻለም። እንግሊዝ ሻምፒዮን የሆነችበት እና በጊዜ ነው የወጡት። ግን የዦጋ ቦኒቶ 1970 ላይ ቅድም ያነሳሁት በዓለም ዋንጫ ታሪክ ውብ ቡድን የሚባለው ቡድን የተገነባው 1970 ላይ ሲመጡ ነው። መጀመሪያ እንግዲህ አንድ አሰልጣኝ ቀጥረው ነበር፣ ዦ ሳልዳና የሚባሉ በጣም ጎበስ ታክቲሽን ግን ዲፌንሲቭ አሰልጣኝ፣ ከመንግስት ጋርም ሰጣ ገባ ውስጥ የገቡ ከፔሌ ጋርም የተጣሉ ፔሌንም ከቡድኑ ውጭ ያደረጉት ሰው ነበሩ። ግን እሳቸው የዓለም ዋንጫው ሊጀመር ሲል ተሰናበቱ። ያኔ ብራዚሎቹ አሁን እንደው በእግር ኳስ እድገት ውስጥ በታክቲካዊ እድገት ውስጥ ብዙ ስማቸው ሲነሳ ባትሰሚው፣ ለምሳሌ ናሳ ተጠቅመዋል። የብራዚል የአሜሪካ የጠፈር ምርምር ተቋም በደረቅ የአየር በጣም ኃይለኛ ደረቅ ፒች ላይ መጫወት በሜክሲኮ ስለነበር የዓለም ዋንጫው የተደረገው በአዝቴክ ስቴዲየም መጫወት፣ በዛ የአየር ንብረት መጫወት በጣም አስቸጋሪ ነበር። ስለዚህ ለ8 ነው ለ9 ወር በጣም በኃይለኛ ሙቀት ስር ትሬኒንግ አድርገው ነበር። በክለብ እግር ኳስ እንዳሁን ስላልነበር የክለብ እግር ኳስ ተጽዕኖ ያን የኢንተርናሽናል እግር ኳስ ተጽዕኖ ስለነበር ትልቅ የነበረው ብራዚሎቹ ለዚህ ሁሉ ዝግጅት አድርገዋል። ግን አሰልጣኙ አልሄዱም። ማሪዮ ዛጋሎ ናቸው የመጡት እና ለመጀመሪያ ጊዜ በከለር ቴሌቪዥን የተላለፈ ውድድር ነው። ፔሌ፣ ቶስታው፣ ሬቬሊኖ አይነት ክሎዶልዳው አይነት ምርጥ 10 ቁጥሮች ያሉበት ቬንገር ሁሉ አንድ ጊዜ ለመከራከር ያቀርበውት እንዴት ነው በአንድ ጊዜ ዊልሸርን፣ ራምሴን፣ ካሶርላን፣ ሮሲስኪን፣ ቫን ፐርሲን አንድ ላይ የምትጠቀመው ምናምን ሲሏቸው እነዚህ ከሁሉ 5-10 ቁጥሮች ናቸው ሲሏቸው ብራዚል እኮ ክሎዶልዳውን፣ ፔሌን፣ ቶስታውን፣ ሬቬሊኖን አንድ ላይ ተጠቅማለች ሶ ይቻላል ብለው መልሰው ነበር እሳቸው። እንደዚህ ትልቅ አሰልጣኞች ሁሉ የሚያጣቅሱት አይነት ውብ ቡድን ተገነባ። በ6 ጨዋታ 19 ጎል ያስቆጠረ፣ በመከላከል የተካነ የሚባለውን ጣሊያንን 4-1 አሸንፎ የጀመረ፣ ያንን ሁሉ መንገድ ቀጥሎ ማይረሱ ጎሎች ያ አንደኛው ማይረሳ ጎል ለምሳሌ ካርሎስ አልቤርቶ ያስቆጠረው ጎል 8 ተጫዋቾች የነኩት፣ ፔሌ ከመሀል ሜዳ ጥቂት ኢንች ብቻ ርቆ ጎል ያላስቆጠረበት ግን ከውብ የዓለም ዋንጫ ቅጽበቶች መካከል አንዱ ተደርጎ የሚታይ በዓለም ዋንጫ ከማይረሱ ውብ ጎሎች መካከል ብዙዎቹ የተቆጠሩበት ያ ቡድን ሆነ እና የዛ የዦጋ ቦኒቶ ክላይማክስ ተደርጎ የሚቆጠር 1970 የብራዚል ቡድን ነው። 74 የዓለም ዋንጫ ላይ ያው ዛጋሎ ወደ ሌላ አይነት አፕሮች ወደ ፕራግማቲዝም ሄዱ። ለምን እንደዛ እንደሚያደርጉ አላውቅም፣ ግን ከምድባቸው ወጥተው ተሰናበቱ። ፔሌም አልነበረም፣ ሌሎቹም ትልልቅ ተጫዋቾች ጫማ ሰቅለዋል። ከዛጋሎ ስንብት በኋላ ክላውዲዮ ኮቺኞ የሚባሉ አሰልጣኝ ከብራዚል ሚሊተሪ ዲክታተርሺፕ ከሚሊተሪ የመጡ አሰልጣኝ ነበሩ። እሳቸው መጡ። በቃ ዲሲፕሊንድ ቡድን ማረገው ድሪብል የጊዜ ማባከን ነው፣ እንዲሁም የኛ ድክመት ነው አሉ ሰውየው። 78 የዓለም ዋንጫም ላይ እንዲሁ ብራዚል አልተሳካለትም፣ ተሰናብቶ አሰልጣኝ ምን ይላል አንድ ዴቪድ ጎልድ ብላት የሚባል ዘ ቦል ኢዝ ራውንድ የሚል መጽሐፍ የጻፈ ሰው የብራዚል ሚሊተሪ መንግስት እግር ኳሱን በእኔ ምስል ነው የምሰራው። ሰው የብራዚልን እግር ኳስ ሲያስብ የሚሊተሪ መንግስቱን ማሰብ አለበት ብሎ ስላሰበ ሚሊተሪ ውስጥ የነበሩ ሰው ናቸው ክላውዲዮ ኮቺኞ። አሁን ይህ የፖለቲካል ኢጎ ይሆናል ማለት ነው እና እሱም አልሆነም። ከዛ ግን ወደ ፓርቲ እግር ኳስ ተመለሱ እና ብራዚል ለመጨረሻ ጊዜ ዦጋ ቦኒቶን ተጫወተች 1982 የዓለም ዋንጫ። ያኔ ቴሌ ሳንታና የሚባሉ አሰልጣኝ ቡድኑን አሰለጥነው። እሳቸው አሁን ድረስ ላሉ ውብ እግር ኳስ ለሚጫወቱ አሰልጣኞች ሪፈረንስ ሆኖ የሚጠቀሱ ናቸው። የሚያጠቁ ፉልባኮች ነበሯቸው። ዚኮ፣ ሶክራተስ፣ ፋልካው፣ ሴርጂኞ አይነት ተጫዋቾች የነበሩት። ሲጀመር ስኮትላንድን 4-1 ኒውዚላንድን 4-0 አርጀንቲናን 3-1 ያሸነፈ ቡድን ሆነ። ከዛ ብራዚሎቹ ለሁል ጊዜ የቀየራቸው አንድ ክስተት ተፈጠረ። ከጣሊያን ጋር ሲገናኙ የግማሽ ፍጻሜ ጨዋታ ነበር። 1 ነጥብ ብቻ ያስፈልጋቸው ነበር። እዛ ጨዋታ ላይ የሚያስፈልጋቸው 1 ነጥብ ነው እና 2-0 መምራት ጀመሩ ወደ ግማሽ ፍጻሜ ለማለፍ። ያኔ ከምድብ በቀጥታ ወደ ግማሽ ፍጻሜ ነው የምታልፊው። የቡድኖች የተሳታፊ ቡድኖቹ ቁጥር ብዙ ስላልነበር 1 ነጥብ ነው የሚያስፈልጋቸው። 2-0 እየመሩ ነው። ጣሊያን ነው 20 ደቂቃ ነው የቀረው። ምንድነው ብዙ ቡድኖች የሚያደርጉት? ኦኬ ምን ፈልገውን ነጥብ አግኝተን በጥንቃቄ ነው የምንጫወተው
መልሶ ማጥቃት እንጫወታለን፣ ግን የበለጠ በራችንን መቆለፍ ላይ ማተኮር አለብን ነው የሚሉት። ግን የቴሌ ሳንታና ቡድን ባህሪ ማጥቃት ነው እና ማጥቃት ጀመሩ። ጣሊያን 2-1 ሆነ። በኋላ በራቸውን ከፍተው ነው የሚጫወቱት። የጅል እግር ኳስ ነው ተባለ እና 3ኛው ጎል ተቆጠረና ብራዚል 1 ነጥብ ብቻ የሚያስፈልጋት ሀገር 20 ደቂቃ ሲቀረው 2-0 እየመራች የነበረች ሀገር 3-2 ተሸንፋ ከውድድር ውጭ ሆነች እና አሁን ድረስ ምን ይባላል? የ1982 የብራዚል ቡድን የዓለም ዋንጫን ያላሸነፈው በታሪክ ምርጡ ቡድን ይባላል። እዛ ሲመለሱም ልክ ጨዋታው ጣሊያን እንደተሸነፉ ጋዜጣዊ መግለጫ የሚሰጥበት ክፍል ውስጥ ብዙ ብራዚላውያን ጋዜጠኞች ነበሩ እና ቴሌ ሳንታና ሲገቡ ጋዜጠኞቹ በሙሉ ቆመው ነው ያጨበጨቡላቸው። ለደፋር እግር ኳስ ማጥቃትን በተመለከተ ምንም ድርድር ለማያውቀው እግር ኳስህ በሚል ሰዎች ሁሉ አጨበጨቡላቸው እና በዓለም ዋንጫ የብራዚል ታሪክ ለሌላ አሰልጣኝ ተደርጎ የማይደረግ ነገር ለሳቸው ተፈቀደ። ቀጥሎ የነበረው የዓለም ዋንጫ ቡድኑን አንተ ይዘው ሂድ ተባሉ። የዓለም ዋንጫ ካላሸነፍሽ ቀጣዩን የዓለም ዋንጫ አታሰለጥኝ። አይተን አናውቅም እኛ ራሱ አሁን ድረስ ሁለተኛ እድል አይሰጥም። ምናልባት ቺቼ 2018 2022 እሳቸው ነበሩ። ድጋሚ እድል የለም ካላሸነፍሽ የዓለም ዋንጫ። ግን 86 መጡ በነ ሚሼል ፕላቲኒ ፈረንሳይ ተሸነፉ እና በቃ ብራዚል ከዚህ በኋላ የአውሮፓ እግር ኳስ ነው የምትጫወተው ብላ ወሰነች። የአውሮፓ እግር ኳስ የኦርጋናይዜሽን እግር ኳስ ነው እና ፕራግማቲስቶች በዙ። በቃ ፊዚካል የሆነ አግሬሲቭ የሆነ የሚከላከል ቡድን መገንባት ጀመሩ። 1990 ዓለም ዋንጫ ላይ ሲመጡ ሴባስቲያኖ ላዛሮኒ የሚባሉ አሰልጣኝ ተቀጠሩና በ5 ተከላካዮች የሚጫወት በ4 ጨዋታ 4 ጎል ብቻ ያስቆጠረ መጨረሻ ላይ በአርጀንቲና ተሸንፎ ከውድድር ውጭ የሆነ ቡድን ገነቡ። ከ4 ዓመት በኋላ የዓለም ዋንጫ ሲያሸንፉ ካርሎስ አልቤርቶ ፓሬራ ናቸው። ኮምፓክት ፎርቱ የሚጫወቱ ትንሽ ቤቤቶ ሮማሪዮ ምናምን ነበሩት እኮ። ግን ስለ ኦርጋናይዜሽን ነው ያንን ሰው የሚያስታውሰው። እንዲያውም ያው መጨረሻ ላይ ጣሊያንን በመለያ ምት ታሸንፈው ነው። በፊት ፈጣሪ አማካዮች፣ ውብ እግር ኳስ የሚጫወቱ ፕሌይሜከሮች የነበሩት የብራዚል ቡድን የዛ ቡድን ትልልቆቹ ተጫዋቾች ዱንጋና ማውሮስ ሲልቫ ሆኑ የአማካይ ተከላካዮች ናቸው። መጨረሻ ላይ በመለያ ምት የነባጂዮን የአሪጎ ሳኪን ጣሊያንን አሸንፈው በአሜሪካ የዓለም ሻምፒዮን ሆኑ እና ሰዎች አያስታውሱትም። ውብ እግር ኳስ ተብሎ አይጠቀስም። ሻምፒዮን ቢሆንም ከ1970 በኋላ ለመጀመሪያ ጊዜ ቢሆንም የዓለም ዋንጫን ያሸነፉት 24 ዓመት ጠብቀውም ቢሆን ድሉን ወደውታል፣ ግን ቡድኑን አይወዱትም። ከፓሬራ የ94ቱ ቡድን ከሩብ ፍጻሜ የወጣውን የቴሌ ሳንታናን ብራዚልን እንወዳለን የሚሉት ሻምፒዮን ከሆነው ቡድን የበለጠ። ዛጋሎ ተመልሰው መጡ 98 ያው ቡድን እንደገና ሴዛር ሳምፓዮ፣ ዱንጋ አይነት ያኔ በጃፓን ምናምን የሚጫወቱ ተጫዋቾችን ጭምር ቡድናቸው ውስጥ አካተቱ። በአውሮፓ በላቀ ደረጃ እንኳን የሚጫወቱ አልነበሩ። ሮናልዶ፣ ሪቫልዶ፣ ቤቤቶ አይነት ተጫዋቾች ነበሩት፣ ግን ሳምባ እግር ኳስ አልነበረም። እነዚህ ተጫዋቾች በግል የሆነ ነገር ያደርጋሉ፣ ግን 2002ቱም የዓለም ዋንጫ ላይ እንደዛ ነበር። 2006ቱ ላይ ምናልባት ሰዎች በጣም የደፈረው ቡድን ይሉታል። ካርሎስ አልቤርቶ ፓሬራ መጡ። ሮናልዶ፣ አድሪያኖ፣ ሮናልዲኞ፣ ሪኪ ካካ የነበሩበት ቡድን ስለነበር ግን እሱም በኋላ በፈረንሳይ በኦንሪ ጎል ተሸነፉና ከዓለም ዋንጫ ሩብ ፍጻሜ ውጪ ሆኑ እና ወደ ዱንጋ መጡ። 2010 የዓለም ዋንጫ ላይ ዱንጋ ነው የነበረው። 3 ኳስ ነጣቂ ነው የተጠቀሙ ከሆላንድ ጋር በነበረው ጨዋታ። 2014 ደግሞ ስኮላሪ ምን ያሳየናል? ያኔ የብራዚል እግር ኳስ ቴክኒሽያን ተጫዋቾች እያጣ ሰራተኛ ተጫዋቾች እያካተተ ወደ ውድድሩ ሄደ። አሁን ትልልቅ አጥቂዎቹ ላይ አያፈራም። አሁን የብራዚል ትልቁ 9 ቁጥር ማን ነው? ብራዚል ሁሌም ትልቅ ሮማሪዮ፣ ሮናልዶ እናይ ነበር አይደል? አሁን ብራዚል ላይ ሆኖ በትልቅ ደረጃ የሚጫወት 9 ቁጥር አታይም። ማን አለ? ኢቨን የ2010 የዓለም ዋንጫ ላይ የብራዚል 9 ቁጥር የነበረው ሉዊስ ፋቢያኖ ነው። መጥፎ አጥቂ አይደለም፣ ግን ሮናልዶን አይደለም። 2014 የዓለም ዋንጫ ላይ ማን ነበር የተወገዘው? ፍሬድ። 2022 አሁን በቅርብ ጊዜ ሪቻርልሰን ነበር አጥቂያቸው የነበረው። የቶተናሙ ሪቻርልሰን የመጥፎ ተጫዋቾች ናቸው ማለት አይደለም፣ ግን በቃ እንዲያው ትልልቅ ተከላካዮች የአማካይ ተከላካዮች የሚያፈራ ሀገር ሆነ። ለዚህ ነው ኔይማር በተለየ ስስት የሚታዩ ያንን የድሮውን የብራዚልን ጆጋ ቦኒቶ የሚወክል ብቸኛው ምልክት ተደርጎ ይታያል። እና ግን ውጤትም እየቀናቸው አይደለም።
አሁን የዓለም ዋንጫ የመጨረሻ ጊዜ 2022 ነው ያሸነፉት። ዱንጋ መጥቶም በእንትንም አልቀናቸው ነው አንዴ እንዲያውም ከ1987 በኋላ ለመጀመሪያ ጊዜ ከምድባቸው ወደቁ በኮፓ አሜሪካ። ባሎንዶር አያሸንፍም ብራዚላዊ ተጫዋች። አሁን ለምሳሌ ከ94 እስከ 2000 ከ97 እስከ 2007 ባለው 10 ዓመት 5ቱን ባሎንዶሮች ብራዚሊያን ተጫዋቾች ነበር ያሸነፉት። ራሱ ካካ፣ ሮናልዶ፣ ሪቫልዶ 5ቱ። ከ97 ከ2007 እስከ 2025 ግን ማንም ብራዚላዊ አላሸነፈም። ቪኒ ሜቢ ማሸነፍ ነበረበት። ኔይማር በሜሲ ሮናልዶ ዘመን ስለነበር ሶስተኛ ከመሆን ያለፈ እድል አልነበረው። ግን ያኔ በቃ ኢቨን እንግዲህ ከዲፌንሲቭ አሰልጣኞች መቅጠር ጀመሩ ካልንበት ዘመን ጀምሮም ጭምር በግልም ምርጥ ተጫዋቾች ጠፉ። አሁን እንግዲህ የሚጠቀሱ ምክንያቶች አሉ። አንደኛ እነዛ ሜዳዎች ጠፉ ነው። በሁሉም ሀገር እንደሚባለው ኮንስትራክሽን በዛ፣ አርባናይዜሽኑ ሲጨምር፣ የከተማው ልማት ሲጨምር እነዛ ስፔሶች ጠፉ። ሁለተኛ ግን ውድም ሆነ። ለምሳሌ ለደሃ ጥቁሮች በአካዳሚ እግር ኳስ ለመጫወት አስቸጋሪ ሆነ። ከ5ቱ ሜዳዎች አንዱ ብቻ ነው በነጻ ለመንበድ መስራት የምትችል። 2021 ላይ የተሰራ ጥናት ሜዳዎች አሉ አይደለም፣ ፐብሊክ ስፔስስ፣ ከ5ቱ አንዱ ብቻ በነጻ ማለት አንድ ተጫዋች ሪዮ ውስጥ ኳስ ለመጫወት የከተማው ጫፍ መሄድ ሊያስፈልገው ይችላል። እነዛ ሜዳዎችም የሉ። ስለዚህ እንደው ሞደርን የትሬኒንግ ፋሲሊቲም ለሁሉም ሰው የተፈቀደ አይደለም። ስለዚህ አንዱም ችግር እሱ ነው። ሁለተኛ የባህር ዳርቻዎች ራሳቸው ለቱሪስቶች ሲባል ጥብቅ ሆኑ። ቱሪስቶች ብቻ እንዲጎበኟቸው ወይም እንግዲህ ታበላሻላችሁ እየተባሉ ወደዛ እንዳይሄዱ ተከለከሉ። ግን ቅድም እንዳልኩት የበለጠ የአውሮፓን ሜንታሊቲ መውሰድ ጀመሩ እና ሌሎች ቡድኖችን በቅርብ ጊዜ ብናይ አሁን ብራዚል ከ1970ዎቹ በኋላ ትልቁ የእግር ኳስ ሀገር አይደለም። ከ1970ዎቹ በኋላ 2 ጊዜ ብቻ ነው የዓለም ዋንጫ ያሸነፈ፣ 1994 ና 2002፣ ሊያውም በብራዚል በሚታወቁበት መንገድ ሳይሆን። እንዲያውም አሁን ብታይ ጀርመን 3 ጊዜ ወስዷል። ከዛ በኋላ ከ1970 በኋላ ብራዚል ትልቁ የእግር ኳስ ሀገር አይደለም። በዓለም ዋንጫ ብትወስጂ ለምሳሌ ጀርመን 74፣ 90፣ 2014 ላይ ወስዷል። አርጀንቲና 3 ጊዜ ወስዷል። ከዛ በኋላ 78፣ 86፣ 2022። ጣሊያን እና ፈረንሳይ የብራዚልን ያህል ወስደዋል። ፈረንሳይ 98፣ 2018፣ ጣሊያን 82፣ 2006። ትልቅ አገር ነው እንግዲህ ከአርጀንቲና በ5 እጥፍ የሚበልጥ የህዝብ ብዛት ያለበት ነው። ግን አንዳንዶቹ እንዲሁም ከኡሩጓይ ያነሰ ርቀት ሁሉ ይሄዳሉ። ኡሩጓይ በ60 እጥፍ ያነሰች ነች በህዝብ ብዛት ካየሻት። ግን በቅርብ ዓመታት እንዲሁም ኡሩጓዮቹ 3ኛ ሆኖ ሲጨርሱ የዓለም ዋንጫ ሴሚፋይናል ሲጫወቱ አይተናል። እና ሁሉንም ያጡ ሆኑ። የብራዚል ፉትቦል የዦጋ ቦኒቶን አጣ። ጆጋኒ ቦኒቶንም ወደውት አይደለም። መጀመሪያ አካባቢ በጄኖሳይዱ በስሌቨሪው በምኑ ምክንያት ለዋይት ኤሊት ብቻ ሲባል ፈልገውም የተቀበሉት አልነበርም። እና መጨረሻ ላይ ልክ እንደ 1950 ሁሉ የ2014 የግማሽ ፍጻሜ ጨዋታ ደግሞ ያንን የመጨረሻውን የእኛን ዘመን ትልቁን ፕራግማቲስት አሰልጣኝ ሉዊስ ፌሊፔ ስኮላሪን ቀጠሉና በጀርመን 7-1 ተሸነፉ። ሁለቱን ውድድሮች አንደኛውን የኛ ወተርሉ አንደኛውን የኛ ሂሮሺማ ነው የሚሉት። በቃ ትልቅ ሀዘን የገጠመን ሁለቱም በሀገራቸው የነበሩ ናቸው። ግን ሁለቱ በተለያዩ ምክንያቶች የነበሩ፣ ያኛው ውብ እግር ኳስ ለመጫወት ሞክረው፣ ይሄኛው ግን በቃ አሰልቺ እግር ኳስ ተጫወቱ፣ ግን አልሆነም። እና ምን ይሉታል ድሮ የብራዚልን እግር ኳስ ዦጋ ቦኒቶን ፉትቦል አርቴ ነበር የሚሉት በፖርቱጋል ቋንቋ፣ ወይም አርቲስቲክ ፉትቦል ወይ ውብ ጥበብ ያለበት እግር ኳስ እንደማለት ሲሆን፣ የአሁኑ ግን ፉትቦል ፎርካ ነው የሚሉት የጉልበት ስፖርት። ፎርካ ፎርስ፣ ጉልበት፣ ኃይል እንደማለት ነው። እና ሲያሸንፉ ማሰልቺ ነበሩ። አሁንም የሚጫወቱት እግር ኳስ ውብ እግር ኳስ አይደለም። ከጽንሰቱ እስከ ሞቱ ድረስ ይሄ ነበረ ዦጋ ቦኒቶ ማለት ነው። ረጅም ሰዓት ወስደን የተመለከት ነው ይሄንን ጉዳይ። እንቀጥላለን። አድማጮቻችንን ቆይታችንን ላይ ፌም 95.1 ላይ እንድታደርጉ ነው የምንጋብዛችሁ።